الحمد لله الذي عم برحمته جميع العباد وأشهد أن لا إله إلا الله وحده لا شريك له شهادة أدخرها ليوم المعاد وأشهد أن محمدا عبده ورسوله موضح طريق الهدى والسداد وقامع الجاحدين من أهل الزيغ والعناد. أما بعد، السلام عليكم ورحمة الله وبركاته. ሁላችንም ወደ አላህ ስብሓንሁ ወተዓላ እንመለስ በሚል ርዕስ ስለ ተውበት ወደ አላህ ስለመመለስ ለማየት እንሞክራለን። ተውበትን ነሱህ ወፍቋቸው ወደሱ ተመልሰው ተስተካክለው ከሚሞቱ ሰዎች አላህ ያደርገን ዘንድ ማወቅ ያለብን ነገሮችና መንገዱን ለማወቅ የሚረዱ ሐዲሶችን፣ ቁርአኖችና የሰለፎችን ንግግር እናያለን ኢንሻአላህ ተዓላ። ወንጀሎች ከአላህ ስብሓንሁ ወተዓላ የሰው ልጅን ይጋርዱታል። ከአላህ ስብሓንሁ ወተዓላ የሚጋርድና ከአላህ መንገድ የሚያወጣን ነገር በሙሉ መራቅ የእያንዳንዳችን ግዴታ ነው። ከአላህ የሚያርቀንን ነገር መተው ዋጅብ ከሆነ ይህን ግዴታ መወጣት የሚቻለው አላህ የሚያስቆጣን ነገር በማወቅ ለምን አደረኩኝ አላህ የሚያስቆጣን ነገር ብሎ በመጸጸትና ከዛ ከተጸጸትንበት ነገር ወይም ደግሞ አላህን ከሚያስቆጣው ነገር ለመራቅ መወሰን ሲኖር ነው ከዚህ ነገር መራቅ የምንችለው። ምንጊዜም ቢሆን የሰው ልጅ ወንጀሎች ከአላህ ስብሓንሁ ወተዓላ የመራቅ ምክንያት እንደሆኑ ካላወቀ በፍጹም ሊጸጸት አይችልም። በወንጀሉም ምክንያት ሊታመም ውስጡ ሊሰማው አይችልም። ከመጥፎ ተግባሮቹም ሊታቀብ አይችልም። ካልተጸጸተ ውስጡ ካልታመመ ሊመለስ አይችልም ማለት ነው። ከወንጀሉ ሊታቀብ አይችልም። ስለዚህ ተውበት ሙእሚንን መቼም ሊለየው አይገባም። ሁሌም ተውበት ሊያደርግ ይገባል የሰው ልጅ። አላህ ስብሓንሁ ወተዓላ ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑን፣ ሁላችሁም ወደ አላህ ተመለሱ እናንተ አማኞች ሆይ በማለት አላህ ስብሓንሁ ወተዓላ ሙእሚንን ሁሉ ተውበት እንዲያደርግ ነግሮታል። ይህ አሁን ያነበብነው የቁርአን አንቀጽ መዲና ውስጥ ነው የወረደው። መዲና እንደሚታወቀው ነቢ መሐመድና ሰሓቦቻቸው ተሰደው ነው የሄዱት ለአላህ ብለው አምነው ሀገራቸውን ትተው በኢማናቸው ምክንያት ብዙ ስቃዮችን አይተው የሄዱ ሰዎችን ነፍስያቸውን አሳልፈው የሰጡ ሰዎችን ተውበት አድርጉ በማለት አላህ ሱብሓነሁ ወተዓላ ያዛል። አቡበክርን፣ ዑመርን፣ ዑስማንን ሌሎችም የነብዩ ጀግና ሰሓቦችን። በዚህም አንቀጽ መሰረት አላህ ሱብሓነሁ ወተዓላ የሰው ልጆች ተውበት ካደረጉ ከሚፈሩት ነገር ሁሉ እንደሚድኑ የሚመኙትን ነገር ሁሉ እንደሚያገኙ ሲነግረን ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑነ ለዐለኩም ትፍሊሑን። ኢዘን ፈላህ ማግኘት ከሚሰጉት ነገር መዳንና የሚመኙትን ማግኘት ከተውበት ጋር የተያያዘ ነው። ተውበት ያደረገ ሰውና የተስተካከለ ሰው አላህን የፈራ ሰው ስኬትን ያገኛል፣ ጀነትን ያገኛል፣ ከጀሃነም ይድናል። ያልተውበተ ሰውና ወደ አላህ ያልተመለሰ ሰው የአላህን ረሕመት አያገኝም ማለት ነው። ፈላ የርጁ አልፈላሐ ኢለ ተዋቡን። በዚህ ርዕስ ተውበት በሚለው ርዕስ ስር የምናያቸው ነጥቦች የተውበት የመጀመሪያ መንገድ የመጀመሪያ በር፣ እንዲሁም ሐቂቀቱ ተውባ ተውበት ማለት ምን ማለት ነው፣ እንዲሁም መቼ ነው አላህ የሰው ልጅን ተውበቱን ሊቀበለው የሚችለው፣ የተውበት ትሩፋቶችና ተውበትን በተመለከተ የሰዎች የአላህ ባሮች አይነት ለስንት ይከፈላሉ፣ ሰዎች የተለያዩ ክፍሎች አሉ፣ ተውበት ያደረገ ሰው በቀጣይ ምን ማድረግ አለበት የሚልና እንዲሁም ከተውበት የሚያግዱ መሰናክሎች ብለን ለማየት ኢንሻአላህ እንሞክራለን። ኢዘን የመጀመሪያውን ስናይ ሁላችንም ወደ አላህ እንመለስ። ኒዳኡን ለጀሚዕ الناس الى ان يتوبوا الى الله። የሰው ልጅ ሆኖ ነፍስያው ማታሳስተው የለምና አላህን ሊያስቀይም ይችላል። ወንጀል ሰርቶ አላህን ያስቀየመውም አላህ አድርግ ያለውን ባለማድረግ በመዘናጋት አላህን ያስቀየመውም ቁጭ ብለን ከነፍሳችን ጋር እንጠያየቅ፣ ነፍሳችንን እንገምግማት፣ እንጠይቃት። እንዴት ብለሽ ነፍሴ ሆይ አላህን አውቀሽው ስታበቂ የአላህን ኒዕማ እየበላሽ እየጠጣሽ ሳለ ለምን አላህ የከለከለሽን ትሰሪያለሽ እንበላት። አማ ተኽሸይን አልኸስር፣ አላህ ስብሓነሁ ወተዓላ እንደሚያይሽ ያወቅሽ ስንት ኒዕማ ሰጥቶሽ ሳለ ወንጀል ምሰሪ ሆነ አላህ ሊበቀልሽ እንደሚችል አታቅም እንዴ? የአላህን በቀል አሰጊም እንዴ? ምድርን ከስር ከፍቶ ወደ ውስጥ እንድትሰጥሚ ሊያረግሽ እንደሚችል ከሰማይ ቋጥኝ ሊያዘንብብሽ ወይም በመቅሰፍት ሊያጠፋሽ ወይም ሰው የነበርሽውን ሌላ እንስሳ ሊያደርግሽ ሊበቀልሽ እንደሚችል አታቅም እንዴ ልንላት ይገባል። ነፍስያችን ጀነትንስ አትናፍቂም እንዴ? የጀነት ጸጋዎችና ኒዕማዎችስ አያጓጉሽም እንዴ? ከጀሃነም አትሸሽም እንዴ? ጀሃነም ስቃይ መከራ አያሰጋሽም እንዴ እንበላት። እስኪ መረጪ በዱንያ
አላህ የሰጠን 130 40 50 ዓመትን ወንጀል የሰሩ ኖሮ በቀጣይ የጀሃነም እሳት ነዋሪ በመሆንና አጭር የዱንያ ህይወትን አላህን በመታዘዝና ነብዩን በመከተል አሳልፎ ጀነት በመግባት መካከል የቱን ትመርጫለሽ እንበላት። ነፍስያችን በወንጀሏ ምክንያት አላህ Subhanahu Wa Ta'ala ከረህመቱ አባሮ የረህመት በሩን ዘግቶባት ካልሆነ ወደ አላህ ተመልሼ ወዲያውኑ የአላህን ፊት አግኝቼ ወይም ደግሞ ወደ አላህ የሚያቃርብ መልካምን ስራ ሰርቼ መስተካከልና ጀነትን መውረስ ፈልጋለሁ ትላለች። ቆራጥ ከሆነን ነፍስያችን ይህን ስትል እነሆ የተመኘሽውን የምታገኝበት የዱንያ ምድር ላይ ነው ያለሽው፣ ስሪ እንበላት፣ ተንቀሳቀሺ እንበላት፣ ጥረት አድርጊ እንበላት። ይህኔ ነፍስያችን በምን መልኩ ነው መንገዱን የማገኘው፣ በምን መልኩ ነው ራሴን ለማዳን ምጥረው ብላ ስትጠይቀን መንገዱን እንግለጥላት። መንገዱ ላይ ያሉ አቀበቶችንም እንቅፋቶችንም እንንገራት። አውቃ ነፍሳችን ተጠንቅቃ ትጓዝ ዘንድ የአላህ ፈቃድ ከሆነ በዚህ ርዕሳችን እነሆ ይሄን መንገድ እንዲሁም መንገድ ላይ ያሉ እንቅፋቶችን ለማየት እንሞክራለን። እኔንም እናንተንም ቀጥተኛውን መንገድ አውቀው በሰላም ወደ ጀነት ከሚገሰግሱ ሰዎች አላህ ያድርገን። يا رب إن عظمت ذنوبي كثرة فلقد علمت بأن عفوك أعظم ما لي إليك وسيلة إلا الرجاء وجميل ظني ثم أني مسلم. የተውበት የመጀመሪያው መንገድ መጀመሪያ ማወቅ ያለብን ነገር ቢኖር የመንገዱ የጉዞው ጅምር ቆም ብሎ ማሰብ ነው። ካሰብን በኋላ ፊት ለፊታችን ስራ እንዳለ እናውቃለን። መጓዝ ወደ አላህ መጓዝ ትልቅ ስራ ነው። ስራ ስንሰራና ጉዞ ስንጓዝ ስንቅ ያስፈልጋል። የጉዞ ስንቅ ተውበት ነው፣ መመለስ ነው፣ አላህን መፍራትና እስትግፋር ማድረግ ነው። ዑለማዎች በሙሉ ተስማምተዋል ተውበት ማድረግ ዋጅብና ግዴታ እንደሆነ። አላህ Subhanahu Wa Ta'ala ምን ስላለ ወመን ለም የቱብ ፈኡላኢከ ሁሙ ዛሊሙን፣ ተውበት ያላደረጉ እነሱ በዳዮች ናቸው በደለኞች ናቸው ስላለ በዳይ ሆኖ መኖር ሙእሚኖች አይቀበሉትምና ተውበት ማድረግ ዋጅብ ነው። ወንጀሎች ደግሞ የሰው ልጅን ያጠፉታል፣ ከአላህ ያርቁታል። ከአላህ ከሚያርቅ ነገር ሁሉ መራቅ መሸሽ ግዴታ ነው፣ ዋጅብ ነው። ዛሬ ነገ ሳይባል ወዲያው ነው። ሁሌም ተውበት ማድረግ ዋጅብ ነው። አንዴ ብቻ የሚደረግ ከባድ ወንጀል ሲሰራ ብቻ የሚደረግ አይደለም ተውበት። ሁሌም ልባችን ወደ አላህ ሊመለስና ራሳችንን ጥፋተኛ ልናደርግ እኛ ላይ ግዴታ ነው። ምክንያቱም የሰው ልጅ ከወንጀል አይጠራም። ከወንጀል ጽዱ ሆኖ ንጹህ ሆኖ መኖር አይችልም። ምናልባት በአካላቱ ወንጀል ሊሰራ ይችላል። በእነዚህ አካላት ወንጀል ካልሰራ በልቡ ወንጀል ሊያስብ ይችላል። ከነዚህ ከዳነ ሸይጣን ሊጎተጉተው ይችላል መጥፎ ሐሳቦችን ውስጡ ላይ በማምጣት። ከነዚህ ከዳነ ከገፍላ ከመሰላቸት መልካም ስራን ከመስራት ወደ ኋላ ከማለት ሊድን አይችልም። ከነዚህ ሁሉ ቢድን የአላህን ዐዘማ የአላህን ልቅና የአላህን ኃያልነት ስሞቹን ባህሪዎቹን አውቆ በሚገባ ሊፈራውና ሊያከብረው ሙሉ በሙሉ አይችልም። በዚህ መንገድ ሊጠቃ ይችላል። የሰው ልጅ በሙሉ ጉድለት አለበት። ከጉድለት ሚድን ሙሉ ሆኖ የተፈጠረ ማንም የለም። የጉድለቱ ደረጃ መጠን ግን ይለያያል። ለዚህም ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ያሉት إنه ليغان على قلبي فأستغفر الله في اليوم 70 مرة። የሰው ልጅ ሁሉ ሲፈጠር ሙሉ ሆኖ አልተፈጠረም፣ ይሳሳታል። የስህተቱ ደረጃና መጠን ይለያያል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልቤ ላይ የሆነ ሽፋን ነገር ይሰማኛል፣ ይህንም አላህን Subhanahu Wa Ta'ala ምህረት ጠይቀዋለሁ 100 ጊዜ 70 ጊዜ አስተግፊሩላህ ወአቱቡ ኢለይህ ረቢ እግፊር ሊ ወርሐምኒ እያልኩኝ አላህን ምህረት ጠይቀዋለሁ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢማሙ ሙስሊምና ኢማሙ አህመድ በዘገቡት ሐዲስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዚህ ከሆኑ እኛ ምን ልንል ነው? መቼስ ነው ተውበት የምናደርገው? ሁላችንም እንወቅ ሞት በድንገት መጥቶ እንደሚወስደን፣ ከፊት ማስጠንቀቂያ እንደማይልክ። የሞት ማስጠንቀቂያ ቢኖር ማርጀት ሊሆን ይችላል፣ መሸበት ሊሆን ይችላል፣ መታመም ሊሆን ይችላል። አብዛኛውን ጊዜ ግን ሞት በድንገት ይመጣል። ስለዚህ ተውበትን ወደ ኋላ ማዘግየት ተገቢ አይደለም። አላህ Subhanahu Wa Ta'ala ባሮቹን በሙሉ የተውበት በሩን ከፍቶ ተውበት አድርጉ ሞት ሳይመጣ በፊት፣ ተውበት አድርጉ የቂያማ ምልክቶች ሳይታዩ በፊት ተውበት አድርጉ ያለ ባሮቹን ይገፋፋል። ከዚህም አንዱ ትልቅ የሚያስደስተው በሌላ በኩል ደግሞ የሚያሰጋው የቁርአን አንቀጽና የአላህ Subhanahu Wa Ta'ala የተውበት ግብዣ ቁል ያ ዒባዲየ الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم። እናንተ ባሮቼ ሆይ ወህጉንም ጥሰው ባሮቼ ይላችኋል። የአላህ ባራ ከመሆን መቼም
ቅሮት የላቸውምና ግን ባህሪያቸው ምንድነው እነዚህ ባሮች አስረፉ على انفسهم ራሳቸውን በመበደል እጅግ በጣም ድንበር ያለፉ ብዙ ወንጀል የሰሩ ባሮቼ ሆይ ኑ አሁንም ባሮቼ ናችሁ ተውበት አድርጉ ከአላህ ረህመት ተስፋ አትቁረጡ አላህ Subhanahu Wa Ta'ala ወንጀል የተባለም በሙሉ ተውበት ከተደረገ ይመራልና እርሱ መሐሪና አዛኝ የሆነ ጌታ ነው